አገልግሎት ከእግዚአብሔር በሚሰጠን ጸጋና ኃይል የተነሳ የምናገለግለው ሕይወት እንጂ በእኛ ኃይል የሚፈጸም ስራ አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ ነኝ። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። አሳዳጅ ነበርኩ፣ ተሳዳቢ ነበርኩ፣ የማንገላታ ሰው ነበርኩ። ይሄንን የአገልግሎት ክብር እና ይሄንን የአገልግሎት ማዕረግ ይሄንን የአገልግሎት ስልጣን ልቀበል አይገባኝም ነው የሚለው ጳውሎስ። በመጀመሪያዎቹ የሕይወቱ ዘመን ከሐዋርያት ሁሉ የማንስነኛል ራሱን ከሐዋርያት ጋር ሲያስተያይ ከሐዋርያት ዝቅ ያለ እየጠለቀ ሲሄድ መንፈሳዊ ሕይወቱ እየጠለቀ ሲሄድ የእግዚአብሔርን እውነት እየገባው ሲሄድ ከሐዋርያት ጋር ያለውን ውድድሩን ተውና ፌስዮን ላይ ከቅዱሳን ሁሉ የማንስ ሕይወቱ እየጠለቀ ሲሄድ ወደ ሕይወቱ መጨረሻ ወደ ሕይወቱ ፍጻሜ ላይ ሲደርስ እኔ ከኃጢአተኞች ዋና እኔ ነኝ አለ። አያችሁ በአገልግሎት ሕይወት በመንፈሳዊ ሕይወት እየበሰልን ስንሄድ ምንድነው ምን ሆነው እያነስን ነው ምን ሄደው እያነስን እኔነታችን እያነሰ ማንነታችን እያነሰ ጌታ በእኛ ሕይወት ላይ እየገነነ እየታየ ከፍ እያለ ይሄዳል። በእግዚአብሔር ቃል ሕይወታችን ሲነካ እግዚአብሔር ሕይወታችንን ሲነካው መንፈሳዊው ነገር እየተገለጠልን እየበራልን ሲሄድ ቃሉ እየበራልን ሲሄድ እኔነታችንን ያሳንሰዋል እየሸራረፈ እየሰበረ ትላንት ጽድቅ ነው ያልነው ነገር በዚህ ዓመት ደግሞ ወዮልኝ እኔ ምን አይነት ጎስቋላ ሰው ነኝ እንላለን። በጣም በእግዚአብሔር ቤት ውስጥ የቆዩ ሰዎችን ስታዩ በጣም ነው የሚገርሙት። በቃ ስንት ዘመን እግዚአብሔርን በብዙ ጸጋ ያገለገሉ ሰዎች እኔ እኮ ከናንተ አንሳለሁ ይላሉ። እኔ እኮ በጣም ማልጠቅም ሰው ነኝ ይላሉ። ለምንድን ነው? ኢየሱስ በሕይወታቸው እየጎላ ሲሄድ ኢየሱስ ሕይወታቸውን እየተቆጣጠረው ሲሄድ አሁን አያችሁ ያለን አገልግሎት የኔነታችን ገናናነት ውስጣችን ገና ነው። እኔነታችን በጣም ኃያል ነው እኛ ውስጥ። ለዚህ ነው እግዚአብሔርን ቃል ደጋግመን እንድንማር የሚያስፈልገው። እኔነታችን እየቀነሰ እኔነታችን ዝቅ እያለ እንዲሄድ። ስለዚህ በእግዚአብሔር ጸጋ ነው የሆንኩት እኔ እንጂ ከሐዋርያት የማንስ ነኝ ይልና ለኔ የተሰጠኝ ጸጋው ከንቱ አልነበረም ይልና ከሁላቸው ይልቅ ግን ደከምኩ። በዚህ በተሰጠኝ ጸጋ ከሁላቸው ይልቅ በጣም ነው ደከምኩት። ከሐዋርያቱ አገልግሎት እጅግ ጥልቅ ስራ የሰራው ሐዋርያው ጳውሎስ ነው። እነዚህን ሁሉ መጽሐፍቶች ከ13 14 የሚደርሱ መጽሐፍቶች የጻፈ ሰው ከሁሉ ይልቅ ግን ደከምኩኝ ይልና ይሄን ቃል ነው የምፈልገው። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁ። አሜን። አገልጋዮች አንዱ ማሰብና ማሰላሰል የሚገባን በተለይ በአገልግሎታችን እየበረታን እየተጋን ስንሄድ ሌላው ደግሞ የሌላውን አገልግሎት ስታዩ የሌላ አገልግሎት ደግሞ እየደከመ ነው ብዙ እንትን የለውም እና በዛ ጊዜ ጥንቃቄ ማድረግ አለብን። የኔ አገልግሎት በጣም ጠንካራ ነው ብለን ወደ ሌላው ጠርዝ ወደ ትዕቢት ጠርዝ ወደ ትምክህት ጠርዝ እንዳንሄድ በጣም መጠንቀቅ አለብን። እንድንተጋ የሚያደርገን እንድናገለግል የሚያደርገን ከሌላው በተሻለ መንገድ እንድንተጋ የሚያደርገን ከሌሎች እንደምንበልጥ ለማሰብ ሳይሆን በእኛ ውስጥ የእግዚአብሔር ጸጋ መኖሩን ነው የሚያመለክተው። ስለዚህ ጳውሎስ ከኔ ጋራ ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁ። በእያንዳንዳችን ሕይወት ያለው አገልግሎት በእያንዳንዳችን ሕይወት ያለው የትጋት አገልግሎት የመሰጠት
አገልግሎት በእኛ ውስጥ ያለው የእግዚአብሔር ጸጋ እንጂ እኛ አይደለንም። ይሄን በጣም ማሰብ ማሰላሰል በጣም ያስፈልጋል። እግዚአብሔርን ስለ ጸጋው ልናመሰግን ይገባል። እግዚአብሔር ስላበዛልን ኃይል ጉልበት እግዚአብሔርን ልናመሰግን ይገባል እንጂ እኔ ከሌላው የተሻልኩኝ ነኝ እኔ ከሌላው እበልጣለሁ ወደሚለው ሌላ ጠርዝ እንዳንገባ ሕይወታችንን መጠበቅ ይኖርብናል። ሕይወታችንን መጠበቅ ንግግራችንን መጠበቅ ይኖርብናል። ሉቃስ ምዕራፍ 1 ከ26 እስከ 35 ስለ ማርያም መልአኩ ገብርኤል ሲገናኛት የተናገራትን ጥቂት ሐሳቦች ነው ከዛ ውስጥ ላነሳ የምፈልገው እና መልአኩ ገብርኤል ለማርያም ምንድነው ያላት? ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት መልአኩ። ቁጥር 28 ቁጥር 30 ላይ ደግሞ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑልም ልጅ ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ቁጥር 35 ላይ መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልይልሻል ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ምንድነው የነገራት? ጸጋ የሞላብሽ ሆይ ጸጋ የሞላብሽ ሆይ በእግዚአብሔር ፊት ጸጋን አግኝተሻል። እሷ ራሷ ስትዘምር ምንድነው ያለችው? ነፍሴ ጌታን ታከብረዋለች መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርገት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ማርያም በጣም የገባት ነገር ይሄም ስትሰማ ብርቱ የሆነው እርሱ ነው በእኔ ታላቅ ሥራ ያደረገው ክብር ለእርሱ ሰጠች እና ጸጋን የሞላብሽ ሆይ በእግዚአብሔር ፊት ጸጋን አግኝተሻል አንቺ ከሴቶች ሁሉ ይልቅ የተባረክሽ ነሽ። አያችሁ እግዚአብሔር ጸጋን ይሞላብናል እግዚአብሔር ጸጋን ይሰጠናል። ይሄ የሚሰጠን ጸጋ የሚሞላን ጸጋ ሕዝብ እንዲሰማን ሕዝብ እንዲፈልገን አገልግሎታችንን እንዲወደው ያደርጋል ጸጋ። ስለዚህ አገልግሎት ከእግዚአብሔር ጸጋ የተነሳ ነው እና በአገልግሎታችን እግዚአብሔር ጸጋ እንዲሰጠን ወደ ጸጋው ዙፋን መለመን በጣም መልካም ነው። ጸጋ እንደሚታወቀው ለማይገባው ሰው የሚሰጥ ስጦታ ማለት ነው። ጸጋ ለማይገባው ሰው ሰውየው ተገብቶት ሳይሆን መንፈሳዊ ብቃቱ ትልቅ ሆኖ ሳይሆን ግን እግዚአብሔር ጸጋን ሰጠ። በእያንዳንዳችን ሕይወት ውስጥ ያለው ስጦታ የጸጋ ስጦታ ነው። እኛ አይገባንም ግን ለማይገባ ለኛ እግዚአብሔርን በቤቱ እንድናገለግለው ጸጋ ሰጠን። እናንተ ስለተገባህ አይደለም ይሄ ጸጋ አንተ ውስጥ ያለው እግዚአብሔር የጸጋ ስጦታ ባለቤት ስለሆነ ለማይገባው ሰው ጸጋን ይሰጣል። ስለዚህ አገልጋዮች በሕይወታችን እግዚአብሔርን ማገልገላችን የኢየሱስ ጸጋ ነው እንጂ ሕይወታችን ያንዳንዶቻችን በጣም አስቀያሚ ነው። ግን እግዚአብሔር ጸጋን ለሰው ሁሉ ይሰጣል። እሱ የጸጋ አምላክ ስለሆነ ክብር ለስሙ ይሁን። ስለዚህ እግዚአብሔርን ጸጋ በአገልግሎታችን መለመን አለብን። ሰው ፊት እንድንቆም ጸጋ ይሰጠናል። ባህሪያችንን ሸፍኖ ማንነታችንን ሸፍኖ እኛነታችንን ሸፍኖ ተቀባይነት እንዲኖረን ከነማንነታችን ከናስቸጋሪ ባህሪያችን እግዚአብሔርን እንድናገለግለው እግዚአብሔር ጸጋ ሰጥቶናል። ክብር ለእግዚአብሔር ይሁን። የኛ ብቃት አይደለም የኛ ማንነት አይደለም የእግዚአብሔር ብቃት ነው። ስለዚህ ጸጋ ነው ተቀባይነት አገልግሎታችን ተቀባይነት እንዲኖረው የሚያደርገው።
ተሰሚነት እንዲኖረው የሚያደርገው ተወዳጅነት እንዲኖረው የሚያደርገው የእግዚአብሔር ጸጋ ነው። ነገር ግን በሕይወታችን መጠንቀቅ ያለብን እግዚአብሔር ጸጋውን ለኛ ስለሰጠን በሕይወታችን ባህሪ ላይ አለመስራት በጣም አደገኛ ነው። እግዚአብሔር የሰጠን ጸጋ እንዳያታልለን ራሳችንን መመርመር መፈተሽ እንደ እግዚአብሔር ቃል ያልሆነው አካሄዳችን እንዲቀየር ይሄን በጣም መስራት አለብን። ጸጋ ነው ሞገስ የሚሰጠን። ሁላችሁም እንደምታውቁት ዳንኤል ምዕራፍ 1 ላይ ቁጥር 8 ላይ ምን ይላል? ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረባውን አለቃ አመነ። እግዚአብሔርም በጃንደረባው አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠ። ቁጥር 20 ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስተማሪዎች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ምዕራፍ 6 ላይ ቁጥር 3 ዳንኤልም መልካም መንፈስ ስላለው ከአለቆች ከመሳፍንት በለጠ። እና ብልጫ ያለው ተቀባይነት ያለው ሕይወት የሚሰጠን ጸጋ ነው። ስለዚህ አገልግሎት በእግዚአብሔር ጸጋና ኃይል ላይ ተደግፈን የምንሰጠው ስራ ነው። ስለዚህ ጸጋን በጣም መለመን አለብን። እግዚአብሔር ጸጋን እንዲሰጠን አገልግሎታችን በሰው ፊት ሞገስ እንዲያገኝ ተቀባይነት እንዲያገኝ ተሰሚነት እንዲያገኝ እግዚአብሔር ጸጋን እንዲጨምርልን በእኛ ኃይል በእኛ ጥረት በእኛ ጉልበት አይደለም አገልግሎቱ የእግዚአብሔር ጸጋ መሆኑን አውቀን በዛ መንፈስ እንድናገለግል እግዚአብሔር ይርዳን። ዘሩባቤል ደክሞ ነበር የመቅደሱን ስራ ሲሰራ። ዘሩባቤል ምዕራፍ 4 6 እና 7 ስታነቡ የውጭ ጠላት የውስጥ ጠላት አድክሞት ነበር ያንን የእግዚአብሔርን ቤት ለመስራት እና የእግዚአብሔር መልአክ መጥቶ ለዘሩባቤል መልእክት አመጣለት። በመንፈሴ እንጂ በኃይልና በብርታት አይደለም። ሰዎችም ይላል ሰዎችም ይሄ ነው በጣም ሰሞኑን ሳስበው የነበረው ሞገስ ይሁንለት እያሉ እርሱ የመደምደሚያውን ድንጋይ ያወጣል። ለዚህ ለደከመ ሰው ለዚህ ተስፋ ለቆረጠ ሰው እግዚአብሔር መንፈሱን ልኮ ሞገሱን ልኮ ኃይሉን ልኮ የመደምደሚያውን ድንጋይ ያወጣ። አገልግሎታችንን የምንፈጽምበት ጸጋ እግዚአብሔር ይስጠን። መደምደሚያውን የምናወጣበት ፍጻሜ ያለው አገልግሎት በእግዚአብሔር ፊት ፍጻሜ መጀመር እንችላለን። አገልግሎት መጀመር እንችላለን፣ ማገልገል እንችላለን። ግን ፍጻሜያችን ነው ወሳኙ። ፍጻሜያችን በአገልግሎታችን እስከ ፍጻሜው ድረስ እንሄዳለን ወይ? ብዙ ሰዎች አገልግሎት ጀምረዋል። ብዙ ሰዎች ለአገልግሎት ሮጠዋል። ግን ብዙ ሰዎች አገልግሎትን ለመፈጸም አቅቷቸዋል። ስለዚህ እግዚአብሔር መደምደሚያውን የአገልግሎታችንን መደምደሚያ እንድናወጣ እግዚአብሔር ይርዳን። ሞገስ ይሁንለት የሚል ዝማሬ ተቀባይነት ተሰሚነት ያለው አገልግሎት እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። አምስተኛው አገልግሎት ምንድነው? አምስተኛው አገልግሎት እግዚአብሔርን እያመሰገነውና እያከበርነው የምናገለግልበት የምስጋና ሕይወት ነው እንጂ የማጉረምረም አገልግሎት አይደለም። አንደኛ ጢሞቴዎስ 1:12 መዝሙር 34 ከ1 እስከ 3 መዝሙር 149 ከ5 እስከ 9 ሐዋርያት ሥራ 16:25 ሁለተኛ ቆሮንቶስ 6:10 ሁለተኛ ቆሮንቶስ 12 ከ9 እስከ 10 ዕንባቆም 3
ከ16 እስከ 19 እና ብዙ የሚፈትነን ብዙ የሚያስለቅሰን ብዙ በእግዚአብሔር ፊት ለምን ይሄ አገልግሎት ለኔ ተሰጠ የምንላቸው በርካታ ነገሮች ይገጥሙናል በአገልግሎት ውስጥ የምናዝንባቸው የምንተክዝባቸው ይሄ ለምን ሆነ የምንላቸው ነገሮች በአገልግሎት ውስጥ ይገጥመናል የምናገለግለው ከሰው ጋር ነው እና ሰው ደግሞ የተለያየ ባህሪ ያለው ይጎዳናል በቤተ ክርስቲያን ውስጥ ከውጭም ምንድነው የሚለው ጳውሎስ ለአገልግሎቱ ሾሞኝ አንድ ታማኝ አድርጎ የቆጠረኝ ሁለት ኃይል የሰጠኝን ክርስቶስ ኢየሱስን አመሰግናለሁ በመጽሐፍ ቅዱሳችን ውስጥ የምናገኛቸው አገልጋዮች ይሄ ነው የነበረው ባህሪያቸው ይሄ ነው መዝሙር 34 ከ1 እስከ 3 ዳዊት ከአቤሜሌክ ፊት ልጋጉን እየረጨ በኮበለለ ጊዜ የዘመረው መዝሙር ነው መዝሙር 34 እጅግ አስጨናቂ ጊዜ ነው እና ግን ምን ይላል በዛ አስጨናቂ ጊዜ እግዚአብሔርን አመሰግናለሁ ምስጋናው ዘወትር ባፌ ነው ልጋጉን እኮ ያዝረከረከ ነው ከአቤሜሌክ ለመሸሽ የሳኦል ጦር ከኋላ እየመጣበት እና ይሄኛው ያጠፋኛል ብሎ እንደ አበደ ሰው አቤሜሌክ እብድ ጠፍቶ ነው እንደ ይሄንን ሰው ወደኔ ያመጣችሁት አለው ግን እሱ ያው ለማምለጥ ለመትረፍ ያደረገው ነው ግን I don't know ልጋጉን በደም ጠርጎ ይሁን አይታወቅም እግዚአብሔርን ሁሉ ጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው በዛ አስጨናቂ ጊዜ ውስጥ እና ወንድሞችና እህቶች በአገልግሎታችን ምክንያት በሚገጥመን ሐዘንና ህመም ማጉረምረም ሳይሆን እግዚአብሔርን እናመስግን ያ የሚያሳዝነን ነገር እኛን ሊሰራን ነው ያ የሚያሳዝነን ነገር የኛን ባህሪ ሊያስተካክል ነው ስለዚህ አገልግሎት እግዚአብሔርን በማመስገን ለእግዚአብሔር የምናውለው መስዋዕት ነው እንጂ እያጉረመረምን ለምን ይሄን አገልግሎት እኔ እሰራለሁ ያለቀስን ማገልገል የለብንም ጳውሎስና ሲላስ በፊልጵስዩስ እስር ቤት ውስጥ ተገርፈዋል ተጠርቀዋል ደም በደም ሆነዋል እጅግ አስጨናቂ ነገር ሆኗል ግን መጽሐፍ ቅዱስ በእኩለ ሌሊት እግዚአብሔርን በዜማ ያመሰግኑ ነበር አገልግሎት የምስጋና ህይወት ነው ስለዚህ የሚያሳዝኑ ነገሮች በአገልግሎታችን ሲገጥሙንም እግዚአብሔርን ለማመስገን ምክንያት እናርጋቸው ምክንያቱም ከዛ ምስጋና ውስጥ እግዚአብሔር መልካም ነገር ያወጣል የጳውሎስ ህይወት ስታዩት ሁለተኛ ቆሮንቶስ ስለራሱ ህይወት ስለ ህመሙ በአገልግሎት ስለከፈላቸው ዋጋዎች ነው የሚናገረው ሁለተኛ ቆሮንቶስ 6:10 ላይ እንደዚህ ብሎ ይጽፋል ብዙ የከፈላቸውን ዋጋ ይዘረዝራል ብዙ በመጾም በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ በልዩ ልዩ በመከራ በችግር በጭንቀት በመገረፍ በወይኒ በውከት ይህን ሁሉ ይዘረዝርና ቁጥር 10 ላይ ሐዘንተኞች ስንሆን ዘወትር ደስ ይለናል አሜን አገልግሎት ዋጋ ያስከፍላል በቃ ምንም ጥያቄ የለውም ግን ሐዘንተኞች ስንሆን ዘወትር በጌታ ስለተሰጠን ስለዚህ ጸጋ ስለተሰጠን ስለዚህ አገልግሎት ደስ ይለናል አገልግሎትን በምስጋና ነው ማገልገል ያለብን እንጂ በማጉረምረም ማገልገል የለብንም እግዚአብሔር አምላክ አጉረምራሚዎችን በመንገድ ላይ ነው የሚያጠፋቸው በመንገድ ላይ ያጠፋቸዋል እግዚአብሔር አጉረምራሚዎች ወደ ዳር እንዲደርሱ አያደርግም ከ600,000 በላይ እና ከነሚስቶች ልጆቻቸው ከ2 ሚሊዮን የሚበልጡ እስራኤላውያን ምድረ በዳን ያለቁት ምክንያታቸው ምንድነው ማጉረምረም ነው ማጉረምረም በእግዚአብሔር ላይ ያጉረመርማሉ በሙሴ ላይ ያጉረመርማሉ እና የማጉረምረምን ባህል ከህይወታችን መግረዝ አለብን
የማጉረምረምን ባህል ከህይወታችን መግረዝ ይኖርብናል እያመመንም እግዚአብሔር ጸጋ እንዲሰጠን እየለመነው የማጉረምረምን ባህል ከህይወታችን ማስወገድ አለብን መዝሙር 149 ምንድነው የሚለው ለእግዚአብሔር አዲስ ቅኔ ተቀኙለት ምስጋናውን በቅዱሳን ጉባኤ ነው እስራኤል በፈጣሪው ደስ ይበለው እያለ ይዘምርና ቁጥር 6 ላይ ምን ይላል የእግዚአብሔር ምስጋና በጉሮሮአቸው ነው በቅዱሳን ህይወት በአገልጋዮች ህይወት የእግዚአብሔር ምስጋና በጉሮሮአቸው ነው ማጉረምረም አይደለም የእግዚአብሔር ቅዱሳን ጉሮሮአቸው ውስጥ ያለው ጉሮሮአችን ውስጥ የእግዚአብሔር ምስጋና ይሙላ አሜን የእግዚአብሔር ምስጋና በህይወታችን በቤታችን እና በአገልግሎታችን በሚገጥሙን በማንኛውም ነገሮች የእግዚአብሔር ምስጋና በህይወታችን ይሙላ በጉሮሮአቸውም የእግዚአብሔር ምስጋና ነው አመስጋኞች ናቸው አልፈው የሚሄዱት አመስጋኞች ናቸው አልፈው እግዚአብሔርን ማገልገል የሚችሉት አመስጋኞች ናቸው ወደ ድል የሚደርሱት አመስጋኞች ናቸው ዳር የሚወጡት አመስጋኞች በህይወታቸው በሚያልፈው የትኛውም ውጣ ውረድ የትኛውም አስቸጋሪ ነገር እግዚአብሔርን ያመሰገኑ በእግዚአብሔር ፊት የሚያገለግሉ ሰዎች ፍጻሜያቸው ዳር ይደርሳል መጨረሻቸው መልካም ይሆናል ስለዚህ ነው መጽሐፍ ቅዱስ በሁሉ አመስግኑ ሁሉ ጊዜ በጌታ ደስ ይበላችሁ ጳውሎስ ወህኒ ቤት ሆኖ ነው ይሄንን የሚዘምርልን የሚጽፍልን በሁሉ አመስግኑ ነገሩን እኮ በደንብ ብናስበው ብናጉረመርም ምን እንጨምራለን ብናጉረመርም ምን ይመጣልናል ምንም አይመጣልንም ብናመሰግን ግን ሐዘናችን ከኛ ይወጣል አሜን ብናመሰግን ግን ችግራችን ይቀየራል እና አገልጋዮች አመስጋኝ ነው መሆን ያለብን አመስጋኞች ነው መሆን ያለብን አገልግሎት የምስጋና ህይወት እንጂ የማጉረምረም ህይወት አይደለም ስለዚህ ህይወታችን እግዚአብሔርን በማመስገን የተሞላ መሆን አለበት አገልጋዮች እንዳናመሰግን ብዙ መከራ ይገጥመናል እንዳናገለግል ብዙ ቻሌንጅ ይገጥመናል ከቤታችን ጀምሮ ከቤተሰባችን ጀምሮ አብረን ከምናገለግለው ህዝብ ጀምሮ የሚያሳዝነን የሚያስለቅሰን ተስፋ የሚያስቆርጠን ነገር ይገጥመናል ግን አገልግሎታችንን መፈጸም ያለብን በምስጋና ነው ሁለተኛ ቆሮንቶስ 12 ላይ ደግሞ ጳውሎስ ይሄ በመከራ የቆሰለ ሰው በብዙ ቁስል ውስጥ ያለ ሁለተኛ ቆሮንቶስ 12 9 እና 10 እንደዚህ ይላል እርሱ ጳውሎስ ከእርሱ ላይ እንዲነሳ የመውጊያውን ቀስት ከእርሱ ላይ እንዲነሳ እግዚአብሔርን ጠይቋል እና እግዚአብሔር ምን አለው ጸጋዬ ይበቃሃል ኃይሌ በድካም ይፈጸማል አለኝ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኛል ስደክም ያን ጊዜ ኃይለኛ ነኝ ስለ ክርስቶስ በጭንቀት በመከራ በስደት በእነዚህ ሁሉ ህይወቴ ቢያልፍም ደስ ይለኛል አገልግሎት የምስጋና ህይወት ነው አገልግሎት ሜዳ ሊያስወጣን ሲፈልግ አጉረምራሚዎች እንድንሆን ያደርጋል በራሳችን እንድናጉረመርም ያደርጋል በቤተሰባችን እንድናጉረመርም ያደርጋል በአገልጋዮች አብረን በመናገለግለው ሰው እንድናገለግም ያደርጋል በቤተ ክርስቲያን እንድናጉረመርም ያደርጋል በራሱ በእግዚአብሔር ላይ እንድናጉረመርም ያደርጋል በራሱ በእግዚአብሔር ላይ እንድናጉረመርም ያደርጋል እና ህይወታችንን በሙሉ እንደ ካንሰር ማጉረምረም ካንሰር ነው በልቶ ይጨርሰናል መንፈሳዊ ህይወታችንን በልቶ ይጨርሰናል
ነገር ግን እነዚህ በእግዚአብሔር መንፈስ የተመሩ አገልጋዮች በብዙ ደስታ በድካሜ ልመካ እወዳለሁ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል እስቲ አመሰግናለሁ በሉ አመሰግናለሁ አንደበታችንን ምስጋና እናለማምደው ከውስጣችን እና እግዚአብሔር የደስታን ዘይት ይቀባናል የምስጋናን መጎናጸፊያ ያለብሰናል የምስጋና መጎናጸፊያ ያለብሰናል ውስጣችን በምስጋና እየራበን እናመሰግነዋለን እየተጠማን እየተማረዝን እናመሰግነዋለን መጽሐፍ ቅዱሳችን አገልጋዮች በሙሉ ስናይ እግዚአብሔርን ሲያመሰግኑ እንመለከታለን ያለቅሳሉ ይተክዛሉ ግን ተመልሰው እግዚአብሔርን ያመሰግናሉ ዕንባቆም በጥያቄ የተሞላ ነብይ ነው ጥያቄ ሆኖበታል ህይወቱ በጥያቄ ነው የተሞላው እግዚአብሔር ለምን እንዲህ ያደርጋል እግዚአብሔር ይሄን ለምን እንዲህ ያደርጋል የሚል ነብይ ነው ለእስራኤል ወይም ለይሁዳ የተነበየው ትንቢት አይደለም የዕንባቆም መልእክት በሱና በእግዚአብሔር መካከል ያለው ማጉረምረም ነው እና እግዚአብሔርን ተከራከረ እግዚአብሔር ሆይ እንዴት ይሄን ለምን ትፈቅዳለህ እግዚአብሔርን የሚፈራ አይሁድ በጠቅላላ እሱ ኢዮስያስ በሚሉት ንጉስ ዘመን ነው የኖረው እና ኢዮስያስ ኮምፕሊትሊ አይሁድን ወደ እግዚአብሔር መለሰ እና ያችን ምድር ከጣዖት አምልኮ አስቀዳ ኢዮስያስ በድንገት ተገደለ ከግብጽ ንጉስ ጋር እዋጋለሁ ከዛ ኮምፕሊትሊ ይሁዳ ኢዮአቄም የሚባል ንጉስ መጣ ኮምፕሊትሊ መልሶ ይሁዳን ወደ ነበረበት የጣዖት አምልኮ ከተተው ወደ ነበረበት እና ያ የእግዚአብሔርን ክብር ያየው ዕንባቆም አሁን ደግሞ በኢዮአቄም ዘመን ነገሮች በሙሉ ሲበላሹ እግዚአብሔርን መጠየቅ ጀመረ እግዚአብሔር ሆይ ለምን እንዴት ዝም ትላለህ ፍርድ የለም ፍትህ የለም እኔ ስጮህ አንተ አትሰማም እና እግዚአብሔር ራእዩ ገና እስከተወሰነው ጊዜ ነው ቢዘገይም በእርግጥ ይመጣልና ታገሰው ያስኪሆን ጻድቅ ግን በእምነቱ በህይወት ይኖራል ያልተሳካ ነገር ድል ያልሆነ ነገር ቢሆንም በህይወቱ የሚያልፈው አሳዛኝ ነገር ቢኖርም ጻድቅ ግን በእምነቱ በህይወት ይኖራል አምላኩ እስኪመጣ ድረስ የሚለውን መልስ ካገኘ በኋላ ዕንባቆም ሁሉ ቀየረ በቃ ህይወቱን ቀየረ ጸሎቱን ቀየረ ምዕራፍ 3 ኮምፕሊትሊ በሙሉ ቀየረው ስለ እግዚአብሔር ምስጋና ማቅረብ ጀመረ ታላቅነትን አስባለሁ አለ በኮሬብ የነበረውን መዘመር ጀመረ በኢያሱ ዘመን የነበረውን መዘመር ጀመረ በግብጽ እግዚአብሔር በግብጽ ስላደረገው በኤርትራ ባህር ስላደረገው ምስጋናን መዘመር ጀመረ ምዕራፍ 3 ታውቃላችሁ ከቁጥር 16 እስከ 19 ምን ይላል በሚያስጨንቁን ህዝብ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ብሎ ምንም እንኳን በለስ ባታፈራ ምንም እንኳን እርሾች መብልን ባይሰጡ ምን ማለቱ ነው ይሄ ኦሬዲ በጎቹ ላሞቹ እርሾቹ በባቢሎናውያን ኮምፕሊትሊ ተወስደዋል እየተወሰዱ ናቸው ከኢየሩሳሌም ስለዚህ እርሾች መብል ባይሰጡ ባቢሎናውያን ገብተው ኢየሩሳሌምን ቢያፈራርሱ በጎች ከጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው ሃሌሉያ እግሮቼን እንደ ዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል ሃሌሉያ አገልግሎት የምስጋና ህይወት ነው አገልግሎት የማጉረምረም ህይወት አይደለም
አገልግሎት የምስጋና ህይወት ነው። መለወጥ አለብን አስተሳሰባችንን፣ እይታዎቻችንን መቀየር አለብን። አሸናፊ ህይወት ለመኖር፣ ድል አድራጊ ህይወት ለመኖር ማጉረምረምን በምስጋና ቀይሩት እና እግዚአብሔር ድል ይሰጣችኋል። እግዚአብሔር ወዳየላችሁ ከፍታ ይወስዳችኋል። ስለዚህ አገልግሎት ከባድ ነው። ችግር አለው፣ ሐዘን አለው፣ ለቅሶ አለው፣ ሚስ አንደርስታንዲንግ አለው። አሁን ጥሩ ዘመን ነው እንጂ ድሮ ስደት አለው፣ ግርፋት አለው፣ ብዙ መከራ አለው። አሁን በጣም አሪፍ በሆነ ዘመን ነው የምትኖሩት እናንተ። መከራም ይሄ ዘመን ሰዎች እግዚአብሔርን ያመሰግናሉ። አገልግሎት እግዚአብሔርን እያመሰገንን እና እያከበርን የምናገለግለው ህይወት እንጂ የማጉረምረም ህይወት አይደለም። ይሄንን እንድናደርግ እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። አንድ ትንሽ እንጨምርና ሳምንት እናያለን። ስድስተኛው አገልግሎት ከጌታ የተቀበልነው መልካም እድል ነው። ስለሆነም አገልግሎታችንን አክብረን በጥንቃቄ እንያዘው። ድንገት አገልግሎታችን ከእጃችን ከወደቀ እና ከተሰበረ መልሰን አገልግሎታችንን ለማግኘት በጣም ብዙ ዋጋ ያስከፍለናል። አገልግሎት ከእግዚአብሔር የተቀበልነው መልካም እድል ነው። ስለዚህ አክብረነው። ሐዋርያው ጳውሎስ አገልግሎቴን አከብራለሁ እንደሚለው አገልግሎታችንን አክብረን እንያዘው። በደስታ እናገልግለው፣ አክብረን እንያዘው። እነዚህን ጥቅሶች ይዋቸው በቤት ሐዋርያት ሥራ 1:17 ምስጋና ህይወት ነው እንጂ የማጉረምረም አገልግሎት አይደለም። 42 ሕዝቅኤል 16:14 እና እነዚህ ሐዋርያት አገልግሎት መልካም እድል እንደሆነ ይነግሩናል። መልካም እድል፣ የማናገኘው እድል እንደሆነ ይነግሩናል። ሐዋርያው ጴጥሮስ ሁላችሁም የምታውቁት ለ120 ሰዎች ስለ ይሁዳ አስቆሮቶ ሲናገርና በሱ ምትክ ሌላ ሐዋርያ ለመሾም ባደረገው ንግግር ስለ ይሁዳ እንደዚህ ነው ያለው። ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። ከኛ ጋር ተቆጥሮ ነበር። ከ12ቱ የበጉ ሐዋርያት ጋር ተቆጥሮ ነበር። በኢየሩሳሌም አንዱ መሰረት የይሁዳ አስቆሮቱ ስም ነበር። ኢየሩሳሌም የታነጸችበት መሰረቷቸው የ12ቱ የበጉ ሐዋርያት ስም ነው። ይሁዳ አስቆሮቱ ያንን አጣ፣ የዘላለምን ህይወት አጣ እና ጴጥሮስ ከኛ ጋር ታድሎ ነበር። የሞላባቸው ሰዎች ነገ የደርሱ እንደሚችሉ ሐዋርያት ጋር ከነቢያት ጋር በእጃችሁ ተቆጥረናል። ታላቅ እድል ነው እግዚአብሔርን ማገልገል። አገልግሎት ታላቅ እድል፣ ታላቅ ክብር። እና እነዚህ ክፍሎች ስታነቡ በሙሉ ይህንን ታነባላችሁ። የእግዚአብሔርን ቤት መጥረግ ታላቅ እድል ነው። ወንበሮቹን ማስተካከል ታላቅ እድል ነው። ህዝቡን ማስተናገድ ታላቅ እድል ነው። ታላቅ እድል ነው። ሰዎችን ክትትል ማስተማር ታላቅ እድል ነው። ሰዎችን በባይብል ስተዲ ማስተማር ታላቅ እድል ነው። እነዛ ያገለገልናቸው ሰዎች የት እንደሚደርሱ ነገ አይታወቅም። እነዛ ያስተማርናቸው
የተከታተልናቸው የጎበኘናቸው መንፈሳዊ ነገርን ውስጣቸው የሞላንባቸው ሰዎች ነገ የት ሊደርሱ እንደሚችሉ አናውቅም። ወንድሞቼ እና እህቶቼ በእጃችሁ በህይወታችሁ ያለው አገልግሎት ታላቅ እድል ነው። አገልግሎት መልካም እድል ነው ወገኖቼ። አክብረን እንያዘው። አናቃለሁ ልማድ እናድርገው። እግዚአብሔር የተሰጠን ሆኖም አገልግሎት አንዳንድ ጊዜ ከእጃችን ከወደቀና ካመለጠን አልቅሰንም ብንፈልገው ልናገኘው የማንችልበት ሁኔታ ላይ ይሆናል እና አስቸጋሪ ነገር ውስጥ ልንገባ እንችላለን። በጥንቃቄ እንያዘው። ወደ ቁልቁለት መውረድ በጣም ቀላል ነው። ወደ ቁልቁለት መውረድ በጣም ቀላል ነው። ከቁልቁለት ወደ ዳገት መውጣት ግን እጅግ ይከብዳል። አገልግሎትን ሚስ የሚያደርግ ሰው በአገልግሎት የሚቀልድ ሰው ወደ ቁልቁለት ወደ ታች ነው የሚወርደው። ተመልሶ ወደ ነበረበት ክብርና ከፍታ መመለስ በጣም ከባድ በጣም የሚጸልይ ሰው በጣም የሚተጋ ሰው ጸሎትን አቋርጦ እንደገና ጸሎትን ለመመለስ በስማም በጣም ዳገት መውጣት ነው እና አገልግሎት መልካም እድል ነው ወገኖቼ። አክብረን እንያዘው። አናቃለው ልማድ አናድርገው። ከእግዚአብሔር የተሰጠን ጸጋ ነው፣ እድል ነው፣ ባርኮት ነው። ይሁዳ አስቆሮቱ አገልግሎቱን ከጣለ በኋላ ለንስሐ እድል አላገኘም። ጴጥሮስ በዚህ በሐዋርያት ሥራ 1:18 ላይ ይህ ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌምም ለሚኖሩት ሁሉ ታወቀ። ስለዚህ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞ ሹመቱን ሌላ ይውሰዳት ተብሎ ተጽፏል። አገልግሎቱን የሚተው ሰው እንደዚህ አይነት ውሳኔ ነው። ሹመቱን ሌላ ይውሰድ፣ መኖሪያው ምድረ በዳ ይሁን። አገልግሎታቸው የተው እና የናቁ ሰዎች ህይወታቸው፣ ኑሯቸው፣ ቤታቸው ምድረ በዳ ብዙዎችን እናናግራለን። ኑሯቸው ምድረ በዳ ነው። ህይወታቸው ምድረ በዳ ነው። ለምን? እግዚአብሔርን በአገልግሎታቸው አላከበሩትም፣ ንቀውታል። ስለዚህ እግዚአብሔርም ይንቃቸዋል እና አገልግሎት ትልቅ እድል ነው። በደስታ አገልግሎ እግዚአብሔርን ያገለገሉ ሰዎች ይከብራሉ እንጂ አይዋረዱም፣ ከፍ ይላሉ እንጂ ዝቅ አይሉም። እና ዛሬ ብዙ አገልጋይ ምድረ በዳ ህይወት ውስጥ ነው የሚኖረው። ለምን? በአገልግሎቱ እየቀለደ ነው የሚኖረው። በአገልግሎቱ እየቀለደ፣ ለአገልግሎቱ ክብር አይሰጥም፣ ለአገልግሎቱ ትኩረት አይሰጥም። ግዴለሽ ነው። ከፈለገ ያገለግላል፣ ካልፈለገ አያገለግልም። ቤተ ክርስቲያን ፖሊስ አምጥታ አታስይዘኝ ብሎ ማይንድ ውስጥ ሴታፕ አድርጓል። እግዚአብሔር እንደዚህ አይነት አገልጋዮች አይባሉ። በተሰጠን አገልግሎት እግዚአብሔር በሰጠን አገልግሎት የሚጠይቀን እግዚአብሔር እና በትጋት አገልግሎታችንን እናክብር። እግዚአብሔር እንደዚህ የሚያገለግሉትን ባሪያዎቹን እጅግ ይባርካቸው። ይሄ ኢዮብ ላይ የጻፋችሁ ጥቅስ የሚለው ምንድነው? ኢዮብ 36:11 ላይ የሚለው ጥቅስ እንደዚህ ነው የሚነበበው። ኢዮብ 36:11 ቢሰሙ ቢያገለግሉትም እድሜያቸው በልማት ዘመናቸውንም በተድላ ይፈጽማሉ። እግዚአብሔርን የሚያገለግሉ እድሜያቸው በልማት ይፈጽማሉ፣ ዘመናቸውን በተድላ። ምክንያቱም እግዚአብሔር የአገልግሎትን ባርኮት ሰጣቸዋል።
መንፈሳዊ ደስታ ይሞላሉ ከአገልግሎታቸው። ስለዚህ መልካም ዕድል አገልግሎት እና በደስታ በመሰጠት እናገልግል። ኤሳው ብኩርናውን ከሸጠ በኋላ አልቅሶ ቢፈልገው አላገኘው፣ ለንስሐ ዕድልም አላገኘው። ዕብራውያን 12:17 አልቅሶ ቢፈልገው አላገኘው። ዕብራውያን 12:7 በቃ ያንን ብኩርና ያንን አገልግሎት አልቅሶ ቢፈልገው ሊያገኘው አልቻለም። እና ከእጃችን አንዴ ከወደቀ አገልግሎት መመለስ ከባድ ነው የሚሆነው። መመለስ ከባድ ነው የሚሆነው። ዳገት ነው የሚሆነው። አሁን ስለምናገለግል ምንም አይሰማን፣ ግን አንድ ጊዜ ከእጃችን የአገልግሎት ከወደቀ መልሰን ወደዛ ፖዚሽን ለመምጣት ከባድ ይሆናል። ስለዚህ የእግዚአብሔርን አገልግሎት በእጃችሁ ያለው የእግዚአብሔርን አገልግሎት ሰው እንቁ እንደሚይዝ እንቁ ደብቆ እንደሚይዝ እንደ እንቁ አገልግሎታችንን እንያዝ። አክብረን እናገልግል፣ በደስታ እናገልግል። እግዚአብሔር ባርኮት ይባርከናል። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። አንዳንድ ጊዜ ይህ አገልግሎት ለኔ ምንም አይጠቅመኝም ብለን እንጥለዋለን። ምንም አይጠቅመኝም፣ ምንድነው ከዚህ አገልግሎት ያተረፍኩት ብለን አገልግሎታችንን እንንቀዋለን፣ ችላ እንለዋለን። ግን ያ አገልግሎት ከኛ ከሄደ በኋላ በሕይወታችን የሚታየው ለቅሶ ጥልቅ ይሆናል። በመኃልይ መጽሐፍ መኃልይ ምዕራፍ 5 ከ2 እስከ 7 በቤታችሁ አንቡት። መኃልይ 5 ከ2 እስከ 7 ይሄን ነገርያችሁ ልጨርስ። ሙሽራው በሌሊት ወደ ሙሽራይቱ ይመጣል እና መጥቶ ያንኳኳል። ሙሽራዬ ሆይ ጠል በራሴ ላይ የፈሰሰ ነው ክፈችልኝ ብሎ በሯን ይመታል። እና ሙሽራይቱ ደግሞ ውስጥ ተኝታ አሁን ተኝቻለሁ ትለዋለች። አሁን ተኝቻለሁ፣ ጫማዬን አውልቄያለሁ፣ እግሬን ታጥቤያለሁ፣ እንዴት ከዚህ ወርጄ በሩን እከፍትልሃለሁ ትለዋለች። እና እሱ ለመክፈት ታገለ። ለመክፈት ጥረት አደረገ። በሽንቁር በቀዳዳ አድርጎ መወርወሪያውን ለመክፈት ታገለ፣ ግን አልቻለም ሊከፍት። ከዛ የእጁ ነጠብጣብ መወርወሪያው ላይ የነበረው ነጠብጣብ በተኛችበት አልጋ ጋር ደረሰ እና ጠረኑ ሸተታት። ከዚያ ከተኛችበት አልጋ ላይ ተነስታ ለእርሱ ለመክፈት ስትመጣ በሩን ስትከፍትለት ሙሽራዋ ፈቀቅ ብሎ ሄዶ ነበር። ያ የቀለደችበት ሙሽራ ግራ ገባት። እንደሄደ ጥሏት ደስታ ግራ ገባት። ከዚያ በሌሊት ነው ጊዜ እየሆነች ልትፈልገው ልታገኘው ስትሄድ ከተማይቱን የሚጠብቁ ሰዎች አግኝተው ምን ነው የምትፈልጊው? ሙሽራዬን አላገኛችሁ? ማን ነው ያንቺ ሙሽራ ብለው ደበደቡ። መጎናጸፊያዋን ወሰዱ። ሕይወት ጨለማ ሆነ። ሕይወት ጉስቁልና ሆነ። አያችሁ፣ አሁን አገልግሎት ውስጥ ስላላችሁ ምንም አይሰማችሁም። ምንም። ግን ይህንን አገልግሎት ትንሽ ወጣ ስትሉበት ጨለማው እና ጉስቁልናው ይከባችኋል። ጠላት ይገፋችኋል። ክብራችሁን ይገፋል፣ ደስታችሁን ይገፋል፣ ሰላማችሁን ይገፋል፣ ኃይላችሁን ይገፋል እና ባዶ ያረጋችኋል።
አክብረን እንያዝ አገልግሎታችንን እግዚአብሔር የሰጠንን ይህን ክቡር አገልግሎት በደስታና አገልግል ችላ እንበለው እግዚአብሔር ይባርከናል የምናገለግለውም ህዝብ ይባርከናል ባንተ አገልግሎት ደስ ተሰኝቻለሁ እግዚአብሔር ይባርክ ባንቺ አገልግሎት ደስ ተሰኝቻለሁ እግዚአብሔር ይባርክሽ ይለናል የእግዚአብሔር ባርኮት በህይወታችን ላይ ይበዛል የህይወትን መንገድ አሳየኸኝ መዝሙሩ ሲጀምር ምንድነው የሚለው መዝሙር 16 የዳዊት ቅኔ ይላል የዳዊት መዝሙር አይልም ብዙ መዝሙሮች የዳዊት መዝሙር እያለ ነው የሚጻፈው ይሄኛው መዝሙር ግን የዳዊት ቅኔ ጥልቅ ነው ቅኔ ሚስጥር ያለው ንግግር ነው እና ምን ይላል የህይወትን መንገድ አሳየኸኝ አሜን የህይወትን መንገድ ማየት ቀላል እንዳይመስላችሁ ብዙዎች የህይወትን መንገድ ማየት አልቻሉም ብዙዎች እግዚአብሔርን የማገልገል ባርኮትን አላዩም የህይወትን መንገድ አሳየኸኝ ከፊት ጋራ ደስታን አጠገብከኝ በቀኝህም የዘላለም ፍስሐ አለ አሜን አሜን አገልግሎት የህይወትን መንገድ የደስታን መንገድ የክብርን መንገድ ያየንበት ነው እግዚአብሔር ነው ያሳየን ይሄን የህይወት መንገድ ያላዩ እጅግ ብዙዎች አሉ የአገልግሎትን ደስታ ያልቀመሱ እጅግ ብዙ ሰዎች አሉ ከፊት ጋራ ደስታን አጠገብከኝ እግዚአብሔርን የሚያገለግሉ ሰዎች እግዚአብሔርን ፊት ያያሉ እግዚአብሔርን ደስታ ይጠግባሉ ይሄ ደግሞ በዓለም ላይ ካለው ደስታ የተለየ ነው አገልግሎት መልካም እድል ነው